የሆርሙዝ ሰርጥ መዘጋቱን ተከትሎ በየሀገራቱ ብዙ የትራንስፖርት አገልግሎት ቆሟል። የሸቀጦች ዋጋ ንሯል። የሀገራት ኢኮኖሚም ተንኮታክቷል። የነዳጅ ዘይት በተለይ ደግሞ የድፍድፍ ነዳጅ ዘይት ዋጋ መናር የዓለም ሀገራት ኢኮኖሚ በአፍጢሙ እንዲወድቅ አድርጓል። ከሕክምና እስከ መንገድ ሥራ፣ ከፕላስቲክ ምርቶች እስከ መዋቢያ ኮስሞቲክሶች ዘርፈ ብዙ አገልግሎቱ በመላው ዓለም ተስተጓጉሏል። ጥቁር ወርቅ የሚባለው ድፍድፍ ነዳጅ ዘይት ወይም ክሩድ ኦይል ከሕክምና ጋር በተያያዘ ከግሉኮስ መያዣዋ ከረጢት እስከ ቱቦዋ እንዲሁም ለሕመም ማስታገሻ መድኃኒቶች መስሪያነት ይውላል። በዓለማችን በባህሮች ስር ወደ የሀገራቱ የተዘረጋው የኢንተርኔት ኬብልም የተሰራው በድፍድፍ ነዳጅ ዘይት ነው። የስልካችን ስክሪንና ከቨር፣ የናይለንና የሚለጠጡ ልብሶች እንዲሁም ደግሞ ፓራፊንን ጨምሮ በርካታ መዋቢያ ቅባቶችም የሚሰሩት ከዚሁ የነዳጅ ዘይት አይነት ነው። የኮምፒውተር ኪቦርዶች፣ የግብርና ማዳበሪያ፣ የኤሌክትሮኒክስ ኬብሎችና ፒቪሲ ቱቦዎችም የሚሰሩት በዚሁ ዘይት ነው። በአሁኑ ጦርነት ላይ የሆርሙዝ ሰርጥ መዘጋቱን ተከትሎ የዓለም ኢኮኖሚ ለመመሰቃቀሉም የአንበሳውን ድርሻ የሚወስደው የድፍድፍ ነዳጅ ዘይት አቅርቦት በመላው ዓለም መስተጓጎሉ ነው። In the grand canvas of human progress, oil is the shade that has shaped the modern era. More than just fuel, it has become the lifeblood of trade, industry, and global connectivity. በሾላ መሃል ከተማ ዘመናዊ ኑሮን በቅናሽ ዋጋ ዴማ ሆፕ ሪል ስቴት በአዲስ አበባ እምብርት በሾላ ሳይት የንግድ ሱቆችና የቤት ባለቤት ለመሆን አስበው ያውቃሉ? ህልሞን እውን የሚያደርግ ድንቅ አጋጣሚ ይዘንሎት መጥተናል። ዴማ ሆፕ ሪል ስቴት ለኑሮ ምቹ፣ ለንግድ አመቺና ለኢንቨስትመንት አትራፊ የሆኑ አማራጮችን አቅርቧል። የንግድ ሱቆችን ከ12 ካሬ ጀምሮ፣ አፓርትመንቶችን ባለ 1 መኝታ በ77 ካሬ፣ ባለ 2 መኝታ ከ108 እስከ 114 ካሬ፣ ባለ 3 መኝታ 157 ካሬ ከሰራተኛ ክፍል ጋር። አስደሳቹ ዜና በ15% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀሪውን በረጅም ጊዜ ክፍያ የሚጨርሱት ይሆናል። ሳይቶቹን ለመጎብኘት ከስር በተቀመጡት ስልኮች አሁኑን ይደውሉ። ዴማ ሆፕ ቅንጦት ይገባውታል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የሆርሙዝ ሰርጥ መዘጋቱን ተከትሎ በዓለም ላይ አቅርቦቱ ስለተስተጓጎለው ስለ ድፍድፍ ነዳጅ ዘይትና በመላው ዓለም በእያንዳንዱ ዘርፍ ስላለው ከፍተኛ አበርክቶ እናወጋችኋለን። አንድ ወር ያለፈው የባሕረ ሰላጤው ጦርነት ከተጀመረ ወዲህ በናፍጣና በቤንዚን ላይ ጥገኛ ሆኖ የቆየው የዓለማችን ሕዝብ በእጅጉ ተጎጂ ሆኗል። ሁሉም ሀገር በየፊናው ይሆናሉ ያላቸውን መፍትሄዎች ወደ ሥራ አስገብቶ እንደምንም እየተንገዳገደ ሲሆን የእጥረት ተግዳሮቱንም ለመቅረፍ እየተውተረተረ ይገኛል። ከድፍድፍ ነዳጅ ጥቅምና የእጥረቱ አንድምታ አንጻር ያለው የመረጃና የመረዳት እጥረት ግን ይሄ ጥሬ ዕቃ እንደ ልብ ባለመገኘቱ ምክንያት እየተጎዱ ላሉ የተለያዩ ዘርፎች ዕውቅና እንዳይቸረው አድርጓል። በበርካታው የዓለም ሕዝብ ዘንድ ድፍድፍ ነዳጅ በደፈናው የቤንዚን ወይም የናፍጣ ሌላው ገጽታ ተደርጎ ስለሚወሰድ አቅርቦቱ ላይ እጥረት በሚገጥም ወቅት እክል የሚገጥመው የትራንስፖርት ዘርፍ ብቻ እንደሆነ ማሰብ የተለመደ ነው። ነገር ግን ድፍድፍ ነዳጅ ዘርፈ ብዙ ጥቅሞች ያሉትና ለበርካታ የኢንዱስትሪ ምርቶችና የግንባታ ግብዓቶች እጅግ አስፈላጊ የሆነ ጥሬ ዕቃ ነው። የድፍድፍ ነዳጅ ዘይት ጥቅም በአብዛኛው የዓለማችን ነዋሪ ከተሽከርካሪው ወይም ምግብ ከማብሰል ብቻ የተቆራኘ ነው የሚመስለው። ነገር ግን ይህ ቁልፍ ጥሬ ዕቃ የጀርባ አጥንታቸው ለሆኑ ለሌሎች ኢኮኖሚዎችና የአገልግሎት ዘርፎች ያለው አስተዋጽኦ ችላ ሲባሉም ይስተዋላል። እርግጥ ነው የቴክኖሎጂ ልህቀት እንዳሁኑ ባላደገበት ዘመን የትራንስፖርቱ ዘርፍ በተለያዩ የነዳጅ ዘይት ምርቶች ላይ ጥገኛ ሆኖ ቆይቷል። አሁን ባለንበት ዘመን ግን
ይሄ ያልተጣራ ድፍድፍ ነዳጅ ዘይት ለሌሎች ዘርፎች የሚሰጠው ጥቅምና ተፈላጊነቱ ከመጓጓዣ አገልግሎት አንጻር አንገብጋቢነቱ ባይበልጥም ተመጣጣኝ ደረጃን የያዘ ነው። ድፍድፍ ነዳጅ ዘይትን ከትራንስፖርት ጋር ብቻ ቆራኝቶ የመመልከቱ ዝንባሌ የፖሊሲ ሰጪ አውጪዎች በሆኑ አካላት ዘንድም የሚንጸባረቅ መሆኑ ደግሞ ጉዳዩ ትኩረት ተሰጥቶት ከዚህ ጥሬ ዕቃ ጋር በተገናኘ ተጠቃሚ የሚሆኑ ወይም እጥረቱ አሉታዊ ተጽዕኖ የሚያሳድርባቸውን ዘርፎች በቅጡ መተንተንና በሀገር ደረጃ ሊያስከትል የሚችለው በርካታ ድምር ጫናን መረዳት ተገቢ ነው። ያልተጣራ ድፍድፍ ዘይት በዓለማችን የዘመናዊ ኢኮኖሚ ቁልፍና መሰረታዊ ከሆኑ ግብዓቶች ውስጥ በዋነኝነት የሚጠቀስ ቀዳሚ ነው። ድፍድፍ ዘይት ለትራንስፖርቱ ዘርፍ ብቻ ሳይሆን ለበርካታ ሌሎች የኢንዱስትሪና የግብርና ዘርፎችም ወሳኝ የጥሬ ዕቃ ምንጭ ነው። ከነዚህ ውስጥ የፕላስቲክ ማምረቻ፣ የተለያዩ ኬሚካሎችና የአልባሳት ማምረቻ ኢንዱስትሪዎች ከብዙዎቹ ጥቂቶቹ ሲሆኑ የዚህ መሰረታዊ ጥሬ ዕቃ ተደራሽነት በሚናጋ ጊዜ ከፍተኛ የሆነ የኢኮኖሚ መንገጫገጭ፣ የአቅርቦት እጥረትና ግሽበትንም ሊያስከትል ይችላል። በቅርቡ የኢራኑ የሆርሙዝ ሰርጥ መዘጋቱን ተከትሎም እየተስተዋለ ያለው ይሄው ነው። ሀገራት የመካከለኛውን ምስራቅ የነዳጅ ክምችት መመናመንን ከግምት ውስጥ በማስገባት የኢኮኖሚ ምርጫቸውን ዘርፈ ብዙ በማድረግ በነዳጅ ላይ ያለውን ጥገኝነት ለመቀነስና የአየር ንብረት መበከልን ከማስቀረት አንጻር ኢኮኖሚያቸውን አረንጓዴ በማድረግ እሳቤ ወደ ታዳሽ ኃይል ምንጭ ፊታቸውን በማዞር ለኤሌክትሪክ አቅርቦትና ለትራንስፖርት የሚያውቁትን አማራጭ ኃይል ምንጭ እያዘጋጁ በመሆኑ በድፍድፍ ነዳጅ ዘይት ምክንያት የሚኖረው ጫና በከፊልም ቢሆን እንዲቀንስላቸው አስችሏል። ነገር ግን የትራንስፖርት ዘርፉንና የኤሌክትሪክ ኃይልን ማዕከል አድርጎ የተወሰደው ይህ አማራጭ በኃይል ምንጭ በሚዘጋጁ በሌሎች የኢኮኖሚ ዘርፎች ላይ ሊገጥሙ የሚችሉ ማነቆዎችን ከግምት ያላስገባ በመሆኑ እነዚህ ዘርፎች ሊገጥማቸው የሚችለው ሥራ ፈትነትና ከፍተኛ ኪሳራ ነው። እነዚህ ዘርፎች ሀገራዊ አበርክቷቸውን የሚያኮስስ ከመሆኑ ባሻገር የአቅርቦት እጥረቱ የከፋ ከሆነ ወይም ለረዘመ ጊዜ የሚቀጥል ከሆነ በየተቋማቱ በማገልገል ላይ ያሉ ዜጎችን ሕይወት በቀጥታ ጫና ውስጥ ከመክተቱ በተጨማሪ እንደየተቋማቱ ዝግጁነትና ጽናት የወደፊት ዕጣ ፈንታቸውን ጥያቄ ውስጥ የሚከትና ዳመና እንዲያጠላባቸው የሚያደርግ ነው። ምናልባትም አንዳንዶቹም ተቋማቸውን ሙሉ በሙሉ ለመዝጋት ሊገደዱ ይችላሉ። ድፍድፍ ነዳጅ ዘይት እንዲሁም ከዛ የሚገኘው ነዳጅ በተለይ ለትላልቅ መኪኖች፣ ለአይሮፕላኖችና ለመርከቦች ሁነኛ አማራጭ የመሆኑን ያህል ለኬሚካልና ለኤሌክትሮኒክ ማምረቻ ኢንዱስትሪዎች፣ ለማዳበሪያና ለሌሎች የግብርና ግብዓቶች እንዲሁም እንደ ናይለን፣ ፖሊስተር እና ራይኖል የተባሉ አልባሳትን በማምረት ላይ ለተሰማሩ ኢንዱስትሪዎች ዋነኛ የጥሬ ዕቃ ምንጭ ነው። ድፍድፍ ነዳጅ ዘይት ያልተጣራና የመጣራት ሂደቱም ደረጃ በደረጃ የሚከወን በመሆኑ በየደረጃው የሚመጡ ተረፈ ምርቶች ራሳቸውን የቻሉ ጥቅሞች አሏቸው። ከነዚህ ጥቅሞች በዋነኝነት ከተረፈ ምርቶች የሚገኙ የመዋቢያና የሕክምና መድኃኒቶች ዋነኞቹ ናቸው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ድፍድፍ ነዳጅ እንደ ስሙ ድፍድፍ ሲሆን የተለያዩ የሙቀት መጠኖች ውስጥ በማለፍ ዘርፈ ብዙ አገልግሎቶችን የሚሰጡ ተረፈ ምርቶችን ያበረክታል። ከነዚህ ተረፈ ምርቶች ውስጥ ፈሳሽ የሆነው ክፍል 48% ሲሆን የተቀረው ክፍል ጠጠር ነው። ይህ ፈሳሽ ክፍል በበኩሉ እንደሚያልፍበት የሙቀት መጠን ነዳጅና ሌሎች የካርቦን ስብስቦችን ማለትም አብዛኛውን ጊዜ በጎማ ወይም ፕላስቲክ ቅርጣን መልክ ያሉ ግብዓቶችን የሚሰጥ ሲሆን ፓራፊን የተባለውን የቆዳ ማለስለሻ ቅባትም የምናገኘው ይህን ሂደት ካለፈ በኋላ ነው። ከዚህ የፈሳሽ ክፍል በተለያየ የሙቀት መጠን የማሳለፍ ሂደት
ናፍጣ፣ ኬሮሲን፣ የአውሮፕላን ነዳጅና ሌሎችም የሚገኙ ሲሆን የመጨረሻው ተረፈ ምርት ደግሞ ለመንገድ አስፋልት ጥቅም ላይ የሚውለው ቅርጣን ነው። ጠጣር ከሆነውና የካርቦን ተፈጥሮ ካለው ክፍል ደግሞ ዕለት ተዕለት ከምንገለገልባቸው እንደ የጥርስ ብሩሽና የጥርስ ሳሙና መያዣ እንዲሁም ሌሎች የቤት ዕቃዎችን ለማምረት የሚያገለግሉ ግብዓቶችን፣ የመድኃኒት ካፕሱሎችን፣ የቆሻሻ ቅርጫቶችንና ሌሎች የፕላስቲክ መያዣዎችን ለማምረት የሚያገለግል ሲሆን አልባሳትን ለማምረት የሚያገለግሉ ጥሬ ዕቃዎችንም እናገኝበታለን። የተለያዩ ኤሌክትሮኒክ ሽቦዎችንና ኤሌክትሪክን የማያስተላልፉ የኤሌክትሮኒክስ አካላትንም ለማምረት የሚያገለግል ግብዓትንም ከዚሁ ከድፍድፍ ነዳጅ ዘይት የሚገኝ ነው። ይህ ነዳጅ በኬሚካል ኢንዱስትሪ ውስጥ ከፍተኛ አበርክቶ ያለው ሲሆን ለመካናይዝድ ግብርና የሚያገለግሉ ዕቃዎችን ለማምረትም ሆነ ምርታማነትን ለማሳደግ የሚያገለግለውን ማዳበሪያን ለማምረት የሚጠቅሙ ቁልፍ ጥሬ ዕቃዎችንም ይሰጠናል። ይሁንና አብዛኞቻችን ዕለት ተዕለት የምንገለገልባቸውን ቁሶች ሳይቀር ከድፍድፍ ዘይት የተሰሩ መሆናቸውን ልብ አንልም። አሁን ላይ እጅግ በስፋት የተለመደውንና በዕለት ተዕለት ሕይወታችን የምንጠቀመውን የታሸገን ውሃ ብንወስድ የውሃ መያዣውም ሆነ ክዳኑ ከድፍድፍ ነዳጅ በተገኘ ተረፈ ምርት የሚሰራ ነው። ከዚህ በተረፈ ማናቸውም በቤታችን ውስጥ የምንጠቀማቸው የፕላስቲክ ቁሶች፣ የፕላስቲክ መያዣዎች፣ የስልክና የኮምፒውተር ኪቦርዶች እንዲሁም የስልክ ከቨሮች ከዚሁ ከድፍድፍ ነዳጅ በተገኙ ግብዓቶች የተሰሩ ናቸው። ድፍድፍ ዘይት ለበርካታ ዘመናት ሲብላሉ የከረሙ የእንስሳትና የእጽዋት ቅሪተ አካል ብስባሽ ውጤት እንደመሆኑ በውስጡ በርካታ ኬሚካሎችና ንጥረ ነገሮች በጋራና በተናጠል የሚገኙ በመሆኑ በመድኃኒት ማምረቻ ኢንዱስትሪ ውስጥ ያለው ተፈላጊነትም የጎላ ነው። የመረጃ አወዛጋቢ ቢሆንም የመድኃኒት ማምረቻ ድርጅቶች መድኃኒትንም ሆነ ካፕሱሎችን እንዲሁም በቅባት መልክ የሚዘጋጁትን ለማምረት ድፍድፍ ዘይትን በስፋት ይጠቀማሉ። ይሁን እንጂ ከተሞቻችንን አጥለቅልቀው የሚገኙት የነዳጅ ማደያዎች በመሆናቸውና የዘመናዊው ሰው ሕይወት ከተሽከርካሪዎች ብሎም ከነዳጅ ጋር የተቆራኘ ሕይወት ያለው በመሆኑ ድፍድፍ ነዳጅ ሲታሰብ ቀድሞ ወደ ሰው አእምሮ የሚመጣው የመኪና ነዳጅ ወይም የሲሊንደር ጋዝ ነው። ሐቁ ግን ድፍድፍ ዘይት ከዛ የዘለለ በርካታ ጥቅሞች ያሉት መሆኑ ነው። ወደ መሰረተ ልማቱ መለስ ስንል ደግሞ የከተማ የውሃ ውስጥ ማሰራጫዎችንም ሆነ የውሃ ማስተላለፊያዎችን ለመስራት የሚያገለግሉት ፒቪሲ ቱቦዎችን እንዲሁም ወሳኝ የሆነውን የአክሲያል የኢንተርኔት ኬብል አፈር ውስጥ ተቀብሮ ለረጅም ጊዜ የሚቆየው መሸፈኛ ፕላስቲክ መሳሪያ ግብዓትም የምናገኘው ከድፍድፍ ዘይት በተገኘ ጥሬ ዕቃ ነው። የድፍድፍ ዘይትን አገልግሎት ከሕክምናው አገልግሎት አንጻር ስናየው አበርክቶ እጅግ የላቀ ነው። ድፍድፍ ዘይት የሆስፒታል የጽዳት ሰራተኛ የምትጠቀምበትን ሄቪ ዲዩቲ ግላቭና ቆሻሻ የምታፍስበትን እንዲሁም የምትታጠቀውን ሽርጥ መሳይ ኢፕሮንን ጨምሮ በተለምዶ የግሉኮስ ከረጢት የሚባለውን አይቪ ባግ፣ ፈሳሹን የሚያስተላልፈውን ቱቦና በሽተኛው ያለ ህመም መድኃኒቱን ረጅም ለሆነ ጊዜ ኢንፌክሽን ሳይኖር እንዲወስድ የሚጠቅመውን እንዲሁም የሽንት ማስወገጃ ካቴተርን ጨምሮ በርካታ የሆስፒታል የፕላስቲክና ከፊል ፕላስቲክ ቁሶች ከድፍድፍ ዘይት ውጤቶች በተገኙ ጥሬ ዕቃዎች የሚሰሩ ናቸው። የድፍድፍ ዘይት በሕክምናው ዘርፍ ያለው ጥቅም በቁሶች ላይ ብቻ የተወሰነ አይደለም። ይህ የነዳጅ ዘይት አይነት በበርካታ ኬሚካሎች የበለጸገ በመሆኑ ቀማሚዎች እንደ የህመም ማስታገሻና አንቲባዮቲክ የመሳሰሉ መድኃኒቶችን ለመስራት ንጥረ ነገሮችን ከዘይቱ ይወስዳሉ። ከዚህ በተጨማሪ ድፍድፍ ዘይት የካንሰር መድኃኒትንም ለመቀመም የሚያገለግሉ ንጥረ ነገሮችን በመያዝ የተዋጣለት መሆኑ ግብዓቱ መኪናን ከማሾር በተሻገረ መልኩ ሕይወትን በመታደጉ አኳያ ወደር የማይገኝለት መሆኑን ያስመሰከረ እምቅ ሀብት ያለው ነው።
የድፍድፍ ነዳጅ ዘይት ጥቅም የዕለት ምግባችን ምንጭ የሆነውን የግብርና ምርትን ጥራት፣ መጠንና ተባይ መከላከል የሚችል አቅምን የያዘ ግብዓትም አለው። በድፍድፍ ዘይት ውስጥ የሚገኘው አምኒያ የተባለው የንጥር ውህድ ዋና ዋናዎቹን ማዳበሪያዎች ለማምረት የጀርባ አጥንት በመሆን የሚያገለግል በመሆኑ ጥቅም ላይ የዋለበትን መሬት ምርታማነት በበርካታ እጥፍ ከፍ በማድረግ ልዩነትን ማምጣት የሚችል ጥሬ ዕቃ ነው። ከዚህ በተጨማሪም ድፍድፍ ዘይት ከተጣራ በኋላ የሚገኙት ተረፈ ምርቶች በቤት ውስጥም ሆነ በእርሻ ላይ የምንጠቀምባቸውን ጸረ ተባይ መድኃኒቶች ለመስራት ቁልፍ ሚናን ይጫወታል። በእርሻው መስክም ግሪን ሃውሶችን፣ የመስኖ አገልግሎቶችን፣ ፍሬዎችን ለመሸፈን የምንጠቀምበትን ቁሶችና የማረሻ የመውቂያና የመሰብሰቢያ ማሽኖች ሁሉ በርካታ አካላቸው ከድፍድፍ ዘይት በተገኙ ፔትሮኬሚካል ግብዓቶች ተቀምመው ወደ ጥቅም የሚገቡ ናቸው። በአጭሩ ድፍድፍ ነዳጅ ጥቁር ወርቅ ተብሎ ቢጠራ ግነት አይደለም። ከምንጠቀምባቸው ጥቃቅን ዕቃዎች እስከ ትላልቅ ማሽኖች፣ ከምንመገበው ምርት አንጻርና የዘመናዊ ሕይወት ወሳኝ አጋር የሆኑ ኤሌክትሮኒክሶችን ጨምሮ ሁሌም በምንጨነቅበት ጤናችን ላይ የማይተካን አስተዋጽኦ ያበረክታል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።